አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? ሰላማችሁን ያብዛላችሁ። የሚመስጡ ጉዳዮችን በስፖርት፣ በታሪክ፣ በማህበራዊ ጉዳይ፣ በኪነ ጥበብ ይዘንላችሁ መጥተናል። የትም እንዳትሄዱ። ገነነ ሊብሮ ነኝ በአሻም ቲቪ። አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴት ናችሁ? የምትወዱኝ ብቻ ወዳችኋለሁ። ማትወድ ከኔ ጋር እንዳትሳፈጥ። ያ ነገር ያው ቀይ ካርድ እንዳለኝ ታውቃለህ። ብትወደኝ ይቻላል። ሳምንት አንድ ጨዋታ ይዤላችሁ መጥቼ ነበር። በቀዳማዊ ኃይለ ሥላሴ 60ዎቹ ሚኒስትሮች፣ በተለምዶ 60ዎቹ ሚኒስትሮች የተባሉትን ሚኒስትሮችን ግድያ በተመለከተ አንስቼላችሁ ነበር። ወደ ደርግ ያለምንም ደም ብሏል። ያለምንም ደም ቶማስ አበበ ሐምሌ 10 ቀን በኢትዮጵያ ሬዲዮ የተለቀቀው ያለምንም ደም ኢትዮጵያ ትቅደም ብሎ ዘፈን አወጣ። ያለምንም ደም እንተባየው ደም ለቀና መንፈስ ኢትዮጵያ። ደርግ የተባሉት አንድ ቦታ እኮ ናቸው። ደርግ የተባሉት ማንም ሰው ያውቃቸው። ስለዚህ ምን አደረጉ? እኛ ማንም ሰው ያውቀን። ስለዚህ የሚታወቅ ሰው እንፈልጋለን። አማናንዶም በጣም ይታወቃሉ። ጀነራል አማናንዶም እንደ ኮፍያ ያደረጓቸው ይላቸው ጣል አደረጉ እና ጀነራል አማናንዶም ተገደሉ። ይልባሩ እንግዲህ ይሄ ጦስ ነው እንግዲህ ሚኒስትሮችን የበላው። ዛሬም እንደው ከዚህ ነው የምንቀጥለው። ስለዚህ እነኚህ ሰዎች አንደኛ ነገር እኮ ሰዎቹ በነገራችን ላይ ሲመጡ ቤተ መንግስት ነበር የታሰሩት ሰዎቹ። ከዛ ይዟቸው ወጡ። እጅን ሁለት ግራና ቀኝ እጅ የታሰረ ሁለት ሰዎች በካቴና የታሰረ አውጥተው መኪና ላይ ወደ ወሰዷቸው። ሜክሲኮ ጋር ሲደርሱ ወዴት ነው የምትወስደናል? እኔም አላውቅም ማለት ሜክሲኮ እንዲስታጠፍ ደስ አላቸው። አይሽ ምክንያቱም ቤተሰብ አይጠይቃቸው። ከርቸሌ ነው የሚሄዱት። ወይኔ ቤተሰብ ይጠይቃቸዋል ማለት ነው። አይሽ ነገር ያገኛል። ግቢ ውስጥ ሲገቡ ወታደር ሳንጃ እንደያዘ ነው። ወይኔ ራስ መስፍን ስለዚህ በቃ ጨረሰ ነው ሰው እያለ ጨረሰ። ያለ ፍርድ ማለት ነው። እንደዚህ አይነት ነገር እኮ ሰኔ 12 ቀን 1982 ዓ.ም እኮ ግንቦት 8 መፈንቅለ መንግስት ያደርጉ ጀነራሎች እነሱንም እኮ እንደዚህ ነው ለፍርድ ሲቀርቡ ነበር። እንደው ኮሎኔል አምሳሉ ገብረዝጊ ነው የነገሩኝ። እሳቸው ጀነራል ወርቁ ዘውዴ፣ ጀነራል ተስፋዬ ትርፌ አብረው ቆመው መኪና መጣ የሚወስዳቸው። ጨዋታ ይዘው ፍርድ ቤት ነው የሚሄዱ። ቀጠሮ ነበራቸው። መኪናውን አዩን። አምሳሉ ይሄ ሰው ሊገለን ነው አሉ። ሻለቃ መንግስቱ ሊገልን ነው እንዴ? በምን አወቁ? ይሄ እኮ የእስረኞች መኪና፣ እኔ ፖሊስ እኮ ነኝ አውቃለሁ እኮ ሰው ሊገሉ ሲፈልጉ እንዴት እንደሆነ አውቃለሁ። እንደተባሉትም የሄዱ ፍርድ ቤት ገደሏቸው። ብዙዎቹን እነኚህ የተማሩ ጀነራሎች አለቁ። ያኔም እኮ 17 ጀነራል ነው የተገደለው። እንዳልኳችሁ እነኚህ ህዳር 14ቱ ሚኒስትሮቹ ወደ እንትን ሲሄዱ ወደ ከርቸሌ ሲሄዱ ደስ ብሏቸው ነበር። ግን ወታደራዊ ከምሽቱ 2 ሰዓት ነው። ልብ አድርጉ እንግዲህ የደርግ ሰዎች ስብሰባ ላይ ወስነው ቁጭ ብለዋል። እዛ 4ኛ ክፍለ ጦር እንዳሉት ረፍት አድርጉ ተብሎ ልክ እንደገቡ በቃ ተንጫጩ። እኛሉ ሚኒስትሮች ግንቡን ነው ግድግዳውን ነው የህንጻውን ያስደገፏቸው። ተደገፈዋል በሙሉ አስደገፏቸው። ፊሽካ ተነፋ። 2 ጊዜ ነው ፊሽካ የተነፋ። ፓውዛ ላያቸው ላይ በርቷል። ረሸኗቸው። በጣም የሚያሳዝን ነገር ነው በእውነት። እነዚህ ሰዎች እኮ አገር ያቀኑ ናቸው። በጣሊያን ጊዜ አርበኛ የነበሩ ስደተኛ የነበሩ ጣሊያን ሀገሩን ካፈረሰ በኋላ በትምህርት ኢትዮጵያን ያሳደጉት በጣም ብዙ ትምህርት ቤቶች ተከፍተዋል። በውትድርና በዘመነ ኢትዮጵያ ውትድርና በጣም ያሳደጉ ናቸው። በተለያየ መንገድ ኢትዮጵያ በዲፕሎማሲው መንገድ ኢትዮጵያን ያሳወቁ ናቸው እና አክሊሉ ሀብተወልድ ስንት ነገር የሰሩ ናቸው።
እነኛ ሁሉ ሰዎች ነው አንዴ የተረሸኑት። በጣም ያሳዝናል ማለት በጣም ያሳዝናል በእውነት። እነኛ በሙሉ እንግዲህ በጣም የተማሩ ጀነራሎች በሉ ሚኒስትሮች በሉ በቃ ሀገር ያቀዱ ኢትዮጵያን ያቀዱ ትልቅ ስራ የሰሩ ናቸው። ሰዎቹ ሊያጠፉ ይችላሉ፣ ጥፋት አጥፍተውም ሊሆን ይችላሉ። ግን የሀገር የሰሩት ውለታ አለ። ፍርድ ቤት ቀርበው ሞትም ይሁን እዛ ፍርድ ቤት ነው መወሰን ያለበት። እድሜ ልክ የሚታሰሩ ነፃ የሚሆኑ በቃ ፍርድ ቤት ቀርበው ነበር ይመስለኛል። ጥፋት የለባቸው መስለኝ ብዙዎቹ፣ ማስረጃ ስላልተገኘ ይመስለኛል። አይታወቅም እንግዲህ። አሁን ጀነራል አማን አንዱም ቆሰቆሱ በተባለው እንደ ሚኒስትሮች ሊለቁ ነው ሲባል ቶሎ ጣጣን ይመስለኛል። እንደዚህ አይነት ነገር 393 ጥይት ነው የተተኮሰው። ይሄ ህጋዊ ጥይት ነው በነገራችን ላይ። ሌላው የተተኮሰው አይደለም። 393 ጥይት ተተኮሰው እነሱ ላይ ለእያንዳንዱ 77 ይደርሳል። 77 ጥይት ይደርሳል። ከዛው ከፍተኛው የተተኮሰው ሻምበል ተፈራ ይባላል። 60 ነው የተተኮሰው። ሻምበል ጌቱ ደግሞ 2 ነው የተተኮሰው ትንሽ። ሻለቃ ጌታቸው ሽበሺ 47 ተኩሷል። በነገራችን ላይ ሻለቃ ጌታቸው ሽበሺ ብሎ ስም እየጠራ መዝገቡን ይዞ አንደኛ አክሊሉ ሀብተወልድ እሺ ድምጽ ስጡ ድምጽ ያሰጡ ስማቸው የሚጠራው እሱ ነው። ሄዶም ሲተኮስ የነበረው እሱ ነው ሻለቃ ጌታቸው ሽበሺ። ሻምበል ማሻ ነጋሽ ማሞ ደግሞ 60 ሬሳ ተቀብያለሁ ብሎ ደረሰኝ ቆርጧል። ደረሰኝ ተቆርጧል እኮ ምክንያቱም ደርግ ሰዎች እዛ ይጠብቃሉ ቁጭ ብለው ግድያውን ፈጽሞ በምን ያደረገ በደረሰኝ ነው። ሻምበል ባሻ ነጋሽ ማሞ ደረሰኝ ቆረጠ 60 ሬሳ ተረክቤያለሁ ብሎ። እሺ አሁን ቆይ እሺ ደረሰኙ የት ነው ያለው? የመንግስት እንትን ነው አይደል? የመንግስት መስሪያ ቤት ኦዲት ይደረጋል። የመንግስት መስሪያ ኦዲት አይደረግም። ደረሰኙ እንዴት ነው የተወራረደው? ይሄንን የሬሳዎቹ አለ ግን ደረሰኝ ተቆርጦ ተልኳል እኮ 60 ሬሳ ተረክበናል ብሎ 59 ነው የተገደለው። 60ኛ ጀነራል አምዱም መጥቶ ነው እዛ ገቢ ሆነ በቃ ተረከበ። ይሄ እንደዚህ አይነት ነገር በጣም ይገርመኛል። እንደዚህ ለመንግስት ግምጃ ቤት ለመንግስት እንት ገቢ የሚሆን ነገር በለው ተሰማን ነገርያቸው ላይ በለው ተሰማ አጫውቻቸው አይደል? በለው ተሰማ እኮ በንጉስ ተክለ ሃይማኖት ጊዜ ጠጅ እንዳይጠጣ ተብሎ በጠጅ በሚጠጣ ሰው እርምጃ ወሰዳለ። ጠጅ ንጉስ መጠጥ ነው ተብሎ ህዝብ መጠጣት አይችልም ተብሎ ጠጅ በለው ተሰማ ጠጥቶ በቃ ይቀጣጣል መብቴ ነው። ጠጅ ህዝብ እጅና እግሩ ነው ተቆረጠው። ግምጃ ቤት ገቢ ሆነ። ያጁና እግሩ ግምጃ ቤት እንግዲህ ሲረካከቡ እንደነ ይሄ በለው ተሰማ እጅ ነው፣ እግር ደግሞ እጅ ለጠጣበት ነው፣ እግር ደግሞ ላጠጣበት ነው የተቆረጠው። በለው ተሰማ እኮ ለህዝብ ጠጅ ህዝብ ነው ብሎ ነው እጅና እግሩ የተቆረጠው። እንደውም ጠጅ ቤት ያን ደቂቃ ይልና ጸሎት አስፈልግም። በለው ተሰማ እንደዚህ ያስፈልጋል። እያንዳንድሽ ለሰርግም ለምንም ጠጅ የምታምጥቁሉ በለው ተሰማን ታሪክ ማወቅ አለብሽ። ህዝብ ጋር ጠጅ ህዝብ ጋር እንዲደርስ ያደርገው እሱ እኮ ነው። በለው ተሰማ እኮ እንደዚህ ነው። እና ጫዋታችን ምንድነው? ግምጃ ቤት እነኛውን ገቢ ይሆናል። ደረሰኙም እንትን ያደርጋል። እጅና እግሩም የጠጅም እንትን አለና መንግስት አንዳንድ ጊዜ እንደዚህ የሚያደርገው ነገር በጣም የሚገርመኝ ነገር ነው። ዞሮ እንደዚህ ነው የተደረገው። ከዛ በኋላ ምንድነው የሆነው? ያው እንግዲህ መግለጫ ይሰጣል። አሰፋ ይርጉ ያኔ ነው እንግዲህ የተገናኘው ማለት ነው። አሰፋ ይርጉ ታውቁታላችሁ። እንደምጽ እኮ አሰፋ ይርጉ በቃ ያን ሁሉ በደርግ ጊዜ እርምጃ ሲወጣ አሰፋ ይርጉ ነው መግለጫ የሚያነባው። አሰፋ ይርጉ ያነባል። ከዛ በኋላ ፍየል ወጣ ተቀጫበጠ የሚል ይመጣበታል። ነው የአዲስ አበባ እናቶች እኮ ይድፋ ይገልብጣ ያሉ አሰፋ ይርጉ ስምን ይጥራው ነው የሚሉት። እንደዚህ አይደል ባለ አሰፋ ይርጉ ስምን ከጠራው አለ ሞት ነው ማለት ነው። እና እንደዚህ ነው። ሌላ ደግሞ ምንድነው የሚሉት ያን ጊዜ እንደ አዲስ አበባ ቤት ተከራይ አንከራት ይባላል። ያን ቤት ክራይ በጣም ያንከራትት ነበር። ብቻ ዞሮ እንግዲህ እንዴ ነው የሚሄድበትን መንገድ መናገር እንችላለን አይደል? ቋሚ ተጠሪው ነው ወረቀቱን ይዞ የሚሄደው። አሰፋ ይርጉ የሚያነበው ቋሚ ተጠሪው ነው። ቋሚ ተጠሪ ሰው መሰላችሁ እንዴ?
እርምጃ የተወሰደበት ወረቀት አለ እንግዲህ ደርግ የሚጽፈዋል መቶ አለቃ ገበየሁ ነው የሚጽፈው ይባላል ግን አላውቅም እና እሱ ወረቀት ወደ ሬዲዮ ጣቢያ ሄዶ ለህዝብ የሚነገረው ያን መሞታቸው እንደዛ ፌስቡክ ምናምን እኮ የለም በቃ በሬዲዮ ነው ሰው የሚሰማው ማለት ነው ያን ወረቀት እንዴት እንደሚል ታውቃላችሁ ወደ ሬዲዮ ጣቢያ በቋሚ ተጠሪ አማካኝነት ነው ሄደው ቋሚ ተጠሪ ሰው መሰላችሁ እንዴ መትረየስ የተጠመደበት ጂፕ ነው እዛ ጂፕ ውስጥ ነው ወረቀቱ ያለው ሹፌሩና መትረየስ የያዘው ሰውዬ ብቻ ናቸው ይሄዳል ለአሰፋ ይርጉ ይሰጣል አሰፋ ይርጉ ያየዋል ምልክት ያደርግበታል ያንዳንዱ ላይ ምልክት ያደርግበታል ለምንድነው ምልክት የሚያደርገው ከፍ የሚለው ቦታ ላይ እዚህ ጋር ከፍ እንዲል ያው ድምፁ አስገምጋሚ ነው እዛ ጋር ይቀመጣል በክንድ ይለካል ድምፁን ያስተካክላል ከማይኮሱ ጋር ድምፁን ይለካል ከዛ እንትን ያደርጋል ያው ፕሮቶኮል ሹሙ ነው አምጥቶ ለሚሰጠው ከዛ ያነብና ማንም ሰው እዛ ጋር እንዲቀርብ አይፈልግም ማንም ሰው ቴክኒሻኑና አሰፋ ይርጉ ብቻ ነው ማንም በጠመንጃ እንትን ያለ ነው ይቀረጻል ያደርግ ጽፈት ቤት ይሄዳል ይታያል ይገመገማል ከዛ ሊለቀቅ ለህዝብ ይባላል የእነኛም ሰዎች እንደዚህ እንደተለቀቀው ያው በሚያስገመግም ድምፁ ነው ሊሰሙት ይችላልላችሁ እኮ አንደኛ ጸሐፊ ትእዛዝ አክሊሉ ሀብተወልድ ሁለተኛ ልዑል ራስ አስራተ ካሳ ሶስተኛ ልጅ እንዳልካቸው መኮንን አራተኛ ራስ መስፍን ስለሺ አምስተኛ ሌተና ኮሎኔል ታምራት ይገዙ ስድስተኛ አቶ አካለ ወርቅ ሀብተወልድ ሰባተኛ ዶክተር ተስፋዬ ገብረግዚ ከዛ መጨረሻ ምን ይላል መሰላችሁ ማንም ቤተሰብ ነው የማይ ሬሳ መጠየቅ አይችልም ይላል ቀብር ተፈጽሟል እነኛን የመስሉ ሰዎች አንድ ጉርጓር ውስጥ ነው የተቀበሩት ትልልቅ ሰዎች በጠቅላላው ከዚህ በላይ ስማቸው በዝርዝር የተገለጸው 60 ሰዎች ትናንት ህዳር 14 ቀን 67 ዓመተ ምህረት የሞት ቅጣት የቀብር የተፈጸመ ስለሆነ ማንም ቤተሰብ ነኝ ባይ እንዲጠይቅ በፍጹም አይፈቀድም እንደውም እኮ ቅድም እንዳልኳችሁ ፍርድ ለፍርድ ቤት ነበር ሰኞ ነበር የሚቀርቡት አክሊሉ ሀብተወልድ ለወንድማቸው ልጅ አካል ወልድ ሀብተወልድ እሳቸውም አብሮ ታስሯል ፍርድ ቤት ስለምንቀርብ ሰኞ ልብስ አምጣልኝ ብሎ ነበር ሙሉ ልብስ እሱን እኮ አምጥቶ ሲሰማ ለካ እርምጃ ተወስዶባቸዋል ተብሎ በነገራችን ላይ 3 ወንድማማቾች እኮ በወታደር ተበሉ 3 ሚኒስትሮች በወታደር የተበሉት አንደኛው አቶ መኮንን ሀብተወልድ ናቸው እንግዲህ በቀዳማዊ ኃይለ ሥላሴ ጊዜ ማስታወቂያ ሚኒስቴር ንግድ ሁሉ ቦታ ሚኒስቴር እሳቸው በጣም ቀኝ እጅ ናቸው የቀዳማዊ ኃይለ ሥላሴ እሳቸውም ጀነራል መንግስቱ በጠሩት መፈንቅለ መንግስት ያው ተገደሉ እሳቸው ታህሳስ 5 ቀን የጠራ መፈንቅለ መንግስት በ6 በ7 ነው የተገደሉት ይባላል ያው ቀዳማዊ ኃይለ ሥላሴ እኮ በጣም የሚያምኗቸው ሰዎች ናቸው የተገደሉት ቀዳማዊ ኃይለ ሥላሴ ትምህርት ቤቱን እኮ አዲስ አበባ ዩኒቨርሲቲን እኮ ማን ነው እሳቸውን ቤተ መንግስት እኮ ተማሪዎች አይደል የሰጡት በአመቱ እኮ የሰጡት 8 ወር ነው የማይሞላው እሳቸው ታማኝ ሰዎች እዛ ተገዱ በደም የተጨማለቁበትን እኮ አይተዋል ደግሞ ከዛ በኋላ መኖር አልፈልጉም ለተማሪ ሰጡ ያው ደም ጠራ ተማሪው ላይ አብዩቱን ይዞ መጣ ይሄ ነው እንደዚህ እና እሳቸው እንግዲህ ታህሳስ 5 በተጠራ መፈንቅለ መንግስት ነው የተገደሉት ሁለቱ ደግሞ አካለ ወልድ ሀብተወልድና አክሊሉ ሀብተወልድ በወታደራዊ መንግስት ነው የተበሉት ሶስቱም በወታደራዊ የተገደሉት እሳቸውም ከወንድማቸው ጋር ታስሮ ነው እንግዲህ ትልቅ ስራ የሰሩት አካለ ወልድ ሀብተወልድና መኮንን ሀብተወልድ ወንድማማቾች ናቸው 9 የኢትዮጵያ እግር ኳስ ፌዴሬሽን ስራ አመራር ኮሚቴ ነው ጥርግ ያድርገው ዳር 14 በነገራችን ላይ ዳር 14 ቅዳሜ ቀን ነው ያለው ይሄ ዳር 14 ደግሞ ሌላ ቀን መጥቶ እኮ ኮሞሮስ አውሮፕላን አደረጋ እኮ ዳር 14 ቅዳሜ ቀን ነው ቅዳሜ ቀን ዳር 14 ሰላም ነው ዳር 14 ነው እንትን አድርግ ብዬ ነው እንጂ ላስታውሳችሁ ብዬ ነው እናንተም ታውቁታላችሁ ቅዳሜ እንደሆነ ነገር 9 የስራ አስኪያጅ ኮሚቴ በላል አልኳችሁ አንደኛው ጀነራል ከበደ ገብሬ ናቸው የመጀመሪያው ኢትዮጵያ እግር ኳስ ፌዴሬሽን ስራ አስኪያጅ ኮሚቴ አይታችሁ የኢትዮጵያ እግር ኳስ ፌዴሬሽን ለመጀመሪያ ጊዜ ህጋዊ ሆኖ ስራ አስኪያጅ ኮሚቴ የመረጠው 1941 ታህሳስ 12 ቀን ጃልሜዳ ነው ምርጫ ያደረጉት የመጀመሪያው ኢትዮጵያ እግር ኳስ ፌዴሬሽን ስራ አስኪያጅ ሊቀመንበሩ ፕሬዚዳንቱ በኋላ ስማቸው እንትን ላድርግና ጀነራል ከበደ ገብሬ ናቸው እሳቸውን በጣም የታወቁ ናቸው በተባበሩት መንግስታት ኮንጎን ዘመቻ እኮ እሳቸው ናቸው የመሩት ምርጥ ሰው ናቸው ጀነራል ከበደ ገብሬ እሳቸውም ተገደሉ ዳር 14 ሌላው ደግሞ ጀነራል አማንዳ አንዶም ናቸው ቅድም ያጫዎቻቸው አለ አይደል አማንዳ አንዶም ኢትዮጵያ እግር ኳስ ፌዴሬሽን ስራ አስኪያጅ ኮሚቴ ነበሩ መስራችም ነበሩ ስፖርት ውስጥ የነበሩ ናቸው
ሌላው ደግሞ ጀነራል ኃይሌ ባይከዳይ ነበር። እሳቸውም የኢትዮጵያ እግር ኳስ ፌዴሬሽን ስራ አስኪያጅ ኮሚቴ ናቸው። እንደውም እኮ 3ኛ ክፍለ ጦር በጣም የታወቁ ሰው ናቸው። መንግስቱ ኃይለማርያም ወደ ውጭ ለትምህርት ሊሄድ ሲል ከልክለውታል ይባላል። ያቺ ነገር መሰለችኝ ገጭን ጓ ያረጋቸው እንደዚህ ይባላል። እሳቸውም የኢትዮጵያ እግር ኳስ ፌዴሬሽን ስራ አስኪያጅ ኮሚቴ ልጅ እንዳልካቸው መኮንን የኢትዮጵያ እግር ኳስ ፌዴሬሽን ስራ አስኪያጅ ኮሚቴ አባል ነበሩ። እሳቸው ነው ተደረገ። አቶ ሰለሞን አብርሃ የቀይ ባህር ቡድን መስራች የኢትዮጵያ እግር ኳስ ፌዴሬሽን ስራ አስኪያጅ ኮሚቴ ኢሳያስ አፈወርቅ አጎት ናቸው። ፕሬዚዳንት ኢሳያስ አፈወርቅ አጎት ናቸው። ፕሬዚዳንት ኢሳያስ ነው ኤርትራ መሪ ማለት ነው። ሌላ አላልኩም ማለት ነው። አስመራ ብትሄዱ ታገኛቸዋለሁ። ትንሹ ገጀረት ትልቁ ገጀረት የሚባል አለ አስመራ ከፈለጋችሁ አንዳንድ ነገር ብትጠይቁ ይነግራቸዋለሁ። አስመራ ከሜዳቸው ትንሹ ገጀረት ትንሽ ቺፓን አነስተኛ እንትን ያለበት ትልቁ ገጀረት ደግሞ ኢሳያስ እዛ ነው የሚኖሩት። ፕሬዚዳንት ኢሳያስ ከነነ ነገረኝ ደግሞ እንደትሉ ቤታቸውን አካባቢ አስመራ ሲፈልጉ ዋንኛውም ነገር ትልቁ ጎዳና ኮምቢስታቶ ይባላል። ካምፖ ቼፓቶ እኮ ነው፣ ኮምቢስታቶ አይደለም የሚባለው፣ ካምፖ ቼፓቶ ነው የሚባለው። የነጮች መንገድ ማለት ነው። እንደዚህ ነው። አስመራ ስትሄዱ ሁሉን ነገር መንደሩን እያንዳንዱ እናውቃታለን። ግን እኮ አስመራ እጅ አላውቅም። ግን አቶ ሰለሞን አብርሃ እንዳልኩ ፕሬዚዳንት ኢሳያስ አጎት ናቸው። እሳቸው የሁሉ እንደራሴ ነበር። እንደውም ኢሳያስ አፈወርቂ ወይዘሮ ስንት ትምህርት ቤት ተምሮ የለ እንግዲህ እሳቸው በነበሩበት ጊዜ እኮ አጎታቸው ናቸው። በነገራችን ላይ ሁለት ተጫዋች አሉ፣ ካፕቴን መኮንንና ሰለሞን አብርሃ ኳስ ተጫዋች ናቸው፣ ካጎቶቻቸው ማለት ነው። ቀይ ባህር ቡድን እሳቸውም ተጫውተዋል፣ ኃላፊም ሆነዋል። እንደገና ደግሞ እሳቸው እንግዲህ ሁሉ እንደራሴያቸው የፍርድ ቤትም የበላይ ጠባቂ ነበሩ። በጣም የታወቁ አቶ ሰለሞን አብርሃ ማለት ነው። እሳቸውም ተገለዋል። ሌተናል ኮሎኔል ታምራት ይገዙ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ሆነው ነው የተወሰዱት። ለጠቅላላ ጉባኤ የሚያቀርቡትን ነገር ይዘው ማለት ነው። በሰዶች ተወሰዱ። በነገራችን ላይ በኢትዮጵያ እግር ኳስ ታሪክ 16 ዓመት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ብቸኛው ሶስት ናቸው። ሪከርድ ማንም ሰው የተጠጋቸው የለም። 16 ዓመት። ከዛ በኋላ ሌተናል ኮሎኔል ጌታሁን ደለሳ 7 ዓመት መርተዋል። ሌላ ማንም በኢትዮጵያ እግር ኳስ ፌዴሬሽን ስራ ብዙ 26 ዓመት በአባልነት የተመረጡት ዲሚትሪስ ጎሎምቢስ ይባላሉ። አሉ አሜሪካ ሀገር ይገኛሉ። ግሪካዊ ናቸው። በኢትዮጵያ እግር ኳስ ብዙ ነገር እንትን አድርገዋል ማለት ነው። እሳቸው ረጅም ዓመት ይድነቃቸው በጸሐፊነት ነው። ፕሬዚዳንት ሆኖ አያውቁም ይድነቃቸው። በእርግጥ ሌተናል ኮሎኔል ታምራት ይገዙ ነው 16 ዓመት የኢትዮጵያ እግር ኳስ ፌዴሬሽን የመራው ማለት ነው። ትንሹ አንድ ቀን ነው። እንደውም ጽሕፈት ቤት ገብቶ እዛው እስር ቤት ገቡ ሰውዬው። ግን ትንሹ ደግሞ 40 ደቂቃም አለ ተመርጦ በኋላ ሌላ ምርጫ ሲካሄድ እንትን ያደርጋል እና እሳቸው ናቸው። ሌተናል ኮሎኔል ታምራት ይገዙ በ3ኛ አፍሪካ ዋንጫ ኢትዮጵያ ብሔራዊ ቡድን ዋንጫ ሲያገኙ እሳቸው ነበሩ። የሀረርጌም ነበሩ፣ ጅማም ነበሩ። እንግዲህ እሳቸውም ተገደሉ እና እንዳልኳችሁ 9 ሰው ብልት ያደረገው 9 ሰው ላጥ ያደረገው ማለት ነው። የኢትዮጵያ እግር ኳስ ፌዴሬሽን የሰሩ 9 ሰዎች ላጥ አድርጓል ማለት ነው። እና የዳር 14 ግድያ በጣም በቀላልነቱ የሚታይ አይደለም ማለት ነው እያልኳችሁና በስታስታውሱ ወቅቱን ምናምን ስታስታውሱ በጣም የሚገርም ነገር ነው። ይሄ ግድያ ከተካሄደ በኋላ የዩኒቨርሲቲ ተማሪዎች ለሰልፍ ወጥተው ነበር። ተቃውሞ ወጥተው ነበር። በኢትዮጵያ ቴሌቪዥን ለመጀመሪያ ጊዜ የታየው እንትን ምን ልላችሁ ፈልጌ ነው፣ ትክክል ያ ነገር ተቃውሞ ነው የወጡት ተማሪዎች። በርቀት ቀረጿቸውና የዩኒቨርሲቲ ተማሪዎች ድጋፍ አደረጉ ተባለ። የመጀመሪያው ውሸት ያችን እቺ እንግዲህ ስልጣን ላይ ሲወጣ ማለት ነውና ልክ ንጉሱ ሲወርዱ በቃ በጣም ከፍተኛ ደስታ ነበር ህዝቡ። እነኚህ ሲታሰሩ በሙሉ በቃ ብንገልም ድጋፍ አለን ተባለ። ሲገሉ በቃ ህዝቡ በቃ እንዴት ያለም እንደምብለ ለፍርድ አቅርብ እንጂ ማን ነው ግደል ያለ ተባለ። በቃ ያው ከዛ ተቃውሞ ያቺ ነች እንግዲህ ህዳር 14 ብጥብጥ ተጀመረ፣ ቀጠለ ማለት ነው። በዛን ጊዜ ነው ቀጠለ። በቃ ከዛ በኋላ በቃ ደም ማፍሰሱ ነው ማለት በቃ ተጀመረ ማለት ነው። ያፓ አብዛኛው እንትኑ ያው እንግዲህ እንደምታውቁት እኮ ህዝባዊ መንግስት ይቋቋም ነው ያለው። ህዝባዊ መንግስት ይቋቋም ያንን አይቶ ምንድነው ያደረገው? ደርግ ስልጣን ላይ ያለ ተማሪውን ጫጫ ነበር። እንግዲህ አብዛኛው ያፓ ተማሪ አለ
ደርግ አብዛኞቹ ይፈልጉ ነበር። በቃ እኛ በቃ ያው እንትን አድርገና ሰዎች ታስሯል፣ ከዛ ፍርድ ያለ ወደ ካምፓችን እንመለሳለን። ኢህአፓ አልፈለገም ወደ ካምፕ እንዲመለሱ። ደርግ ስልጣን ላይ እንዲቆይ ይፈልጋል። ለምን ትቶ ከሄደ የንጉሱ ሰዎች እንደገና መጥተው ተማሪውን ሊጨፈጭፉ ነው። ስለዚህ ምንድነው ያደረጉት? ህዝባዊ መንግስት ይቋቋማሉ። ምክንያቱም ደርግን በዚህ ከቆየ አምባገነን ይሆናል ብሎ ህዝባዊ መንግስት ይቋቋማል። ከተማሪው ከሰራተኛው ከምናምን በሙሉ እዛ ውስጥ በሙሉ ኢህአፓ ለካ ገብቷል። ህዝባዊ መንግስት ሲቋቋም ኢህአፓ ስልጣኑ ይዛል ማለት ነው። ስለዚህ ደርግም አውቋል። ከደርግም ሰዎች እኮ አሉ። ስለዚህ ጦሽ አድርጎ ጀመረ። ከዛ መጣ ወደ ኢህአፓ ማለት ነው። በቃ ሲጨርስ በቃ ያ ሁሉ ደም ፈሰሰ ማለት ነው። የተማሪ ማለት ነው። ሰዎቹ ከተገደሉ በኋላ ደርግ ሰዎች እንግዲህ እዛ ይጠብቃሉ ብያቸው ደረሰኝ ነው የደላቸው ቅድም እንዳልኳቸው ማለት ነው። ሻምበል ባሻ ነጋሽ ማሞ ደረሰኝ ቆርጫለሁ ብሎ ላያውቅ አይደለም። የደርግ ሰዎች እኮ ደረሰኙን አዩና 60 መሆናቸውን አረጋገጡ ማለት ነው። እና በዛን ቀን ማታ ከምሽቱ 4 ሰዓት ላይ እነ ጃጋማ ኬሎ ተይዘው መጡ። እና ጀነራል ጃጋማ ኬሎ እነ ጀነራል ግዛው በላይን ተይዘው መጡ። ታቤታቸው ከምሽቱ 4 ሰዓት ከተኙበት ና ደርግ ጽሕፈት ቤት ገቡ። ፈርተዋል። በቃ ሲደርሱ ደግሞ ጭምጭምታ ሰምቷል። ሰዎቹ መሞታቸው በቃ ሊገሉን ነው አሉ። የጠራናቸው በአገሪቱ የተከሰተውን እኚህ ኢትዮጵያን እንትን ያደርጉ ወሎ ድርቅ እንዲያደርጉ ምናምን እርምጃ ወስደንባቸዋል። ስለዚህ እኛንም ሊጨምሩ ነው እንዴ? ስለዚህ ይሄን እንድታውቁት ነው። ያኔ በጣም በቃ ሰውነታቸው ተረጋጋ። በቃ ሊገሉ ነው ብሎ ሰውነታቸው ተረጋጋ። በቃ ለእናንተ ነግረናቸዋል በሚል ይሄን እንድታውቁት ነው። አገሪቱን በጣም ጠብቁ፣ በየቦታው ያለውን ነገር በሙሉ ዳር ድንበሩ ላይ ጦርነት እንዳይደርስ ምናምን ጠብቁ ተባሉ። የአሜሪካ መንግስት መግለጫ ወጣ። ደርግ የሚባለው ነገር እንዴ ትፈልጋለህ? ከኔ ጋር ጨዋታ ደርግ ትፈልጋለህ? በነገራችን ላይ ቃኞ ሻለቃ የሚባል አለ። አስመራ ነው። አስመራ ቃኞ ሻለቃ የሚባል አለ። እንግዲህ አሜሪካኖች እኮ እዛ ነው የሚቆጣጠሩት። ይሄ ሚድል ኢስትን እንዳለ አረብ ሀገሩን በሙሉ እዛ ሆኖ ነው የሚቆጣጠሩት። አስመራ እኮ በጣም ወደ 3000 እኮ ሰዎች ናቸው ያሉት እዛ 3000 ከነቤተሰባቸው አሜሪካ። በቃ አስመራ ማለት ሳይሆን አሜሪካ ማለት ዋሽንግተን ዲሲ ማለት እንደዛ ማለት ይቻላል። በቃ ደርግ ያንን ነቀለባቸው። በቃ ሩሲያ ጋር ተስማማው። ለዚህ አይደል ሩሲያኖች ናቸው መሳሪያ ትፈልጋለህ አስወጣንኛል። አሜሪካ መንግስት ነው ያጨናነቃቸው። ልክ እነኚህ ሚኒስትሮቹ ከተገደሉ በኋላ በቃ አጨናነቋቸው። ከዛ በኋላ እንግዲህ ቃኝ ሻለቃ እንዳለ ተጠራርጎ ማግ የሚባለው ኢትዮጵያን ወታደሮችን ያሰልጠ ያው እንደ ሻለቃ መንግስቱንም እኮ አስተማረ። የጠቅላላ ወታደሮችን ያስተማረ እኮ ለአሜሪካ ጦር እንትን ነው ማግ የሚባል አለ። በአብሪቬሽን ነው የሚጠራው። ሌላ ቀን አጫውታቸዋለሁ ስለዚህ በቃ አሜሪካ መንግስት በሚዲያ በምናምን አጨናነቃቸው። ወታደራዊ መንግስት በጣም እንትን አደረገ። ይህን ጦስ ለማያመጣው ኮንጎ ዘማቾች ወጥሮ ያዙ እኮ እነሱ የኮንጎ ዘማቾች ናቸው። የኮንጎ ዘማቾች የተባበሩት መንግስታት የከፈላቸው ገንዘብ አለ። ዛሬ ይሰጣቸዋል፣ ነገ ይሰጣቸዋል። ግማሹንም ሲያስፈራሩ ምናምን ሲባል ሰላማዊ ሰልፍ ያደርጉት እነሱ አይደል? ከ66 ጀምሮ ሰላማዊ ሰልፍ ያለኛ ሰላማዊ ሰልፍ ያው ስልጣኑ የያዘው ወታደሮች አይደል? በቃ የኮንጎ ዘማቾችም ወታደሩን ገፉ ባለው ይሄን ነገር ቃቋቃ እና በዚህ የተነሳ እኮ ነው ኮንጎ ዘማቾች ገፉ፣ በጣም ገፉ። እንግዲህ ኮንጎ ዘማች ማለት ወታደር ነው። ስልጣኑ የያዘው እንግዲህ ወታደር ነው አብዛኞቹ ማለት ነው። አብዛኞቹ እንግዲህ ከሻለቃ በታች አይደሉም። በቃ ብዙዎቹ ኮንጎ ዘመቱ ናቸው። በቃ እነኚህ ሚኒስትሮች እኛን ገንዘብ በልተውን በቃ እነሱን በላቸው እኮ የተባለው በቃ ግፊት ያደርጉ እነሱ ናቸው። ቅድም እንደገራጫዎቻቸው አለ መሸባቸው። ጠዋት 2 ሰዓት የጀመሩ ማታ 2 ሰዓት ነው የጨረሱት። እስከ 4 ሰዓት እረፍት ነበር ተገለው ደረሰኞች እስኪመጣ ድረስ እና በዛን ጊዜ እረፍት ላይ ወጥተው 50 ሲደርሱ ደከማቸው። ግማሹን ለነጋሩ ብዙ ነው የታሰረው። እኔ በጣም የሚገርመኝ የሳምሶን ዳቦ ጋጋሪ እኮ ታስሯል። ቤተ መንግስት ዳቦ ጋገራል ተብሎ አንዳንድ ጊዜ እኮ በጣም የሚገርም ነው። አንዳንድ ሰው የሚታሰርበት እኮ ነገር በጣም የሚገርም ነው። ዜናነ መኮንን በጣም የታወቀ ጋዜጠኛ ነው። በቴሌቪዥን በሬዲዮ በጣም የታወቀ ነው። በቃ መዘናጭ አሁን እስራኤል ሀገር ነው ያለው። አይ ዜና ነው እና እሱ ታስሮ ነበር። በምን እንደታሰረ ልንገራችሁ። የሉል መኮንን ልጅ ነው ተብሎ ነው። ዜናነ መኮንን ምንም እኮ
ከመሳፍንት ከምናምን ጋር የሚያገናኘው ነገር የለም። የልዑል መኮንን ልጅ ነው ተብሎ ይዘንጣላ። ፒያሳ አካባቢ እሱን ያየ እኮ ዘንጦ በቃ ጋዜጠኛም አይመስልም። በቃ ዘንቅቅ ያለ በመዘነጥ እኮ እሱና አሳምነው ገብረወልድ ላይ የሚደርስ የለም አሉ። በመዘነጥ እርግጥ ያሳምነውንም አላየሁትም፣ ግን ዜናንን ግን አይቼዋለሁ። በቃ ዘናጭ በቃ ሲዘንጥ አይቶ በቃ ይሄ መሳፍንት ሲት መኮንን ልዑል መኮንን ዜና መኮንን ልዑል መኮንን በቃ የልዑል መኮንን ልጅ ነው ይመስላል። አሁን ከርቸሌ ብዙ ጊዜ እኮ ታስሮ ከዛ በኋላ ያው ሲወጣኛ እኮ መስሎ ነው ልዑል መኮንን ተብሎ ተፈታ ማለት ነው። እንዲህ አይነትም ነገር ነበር ማለት ነው በዛ ጊዜ ማለት ነው። እና 50 ላይ ደረሱ ደከማቸው። ቀረው ነገ እንገላለን። 51ኛ ስዩም አረጎት፣ 52ኛ ሀብተ ሥላሴ ታፈሰ፣ 53ኛ እንዲህ እያለ ይቀጥላል። አያችሁ እጣ 50 ላይ እንትን አለ እና ተቃውሞ ሲወጣ ሰው ምናምን ሲል በቃ ደነገጡና እነኛ ቀሩ። መቼ መሰላቸው የተፈቱት? መስከረም 1 1975 ዓ.ም ስዩም አረጎት እኮ ልዕልት ሜሪን አግብቶ ነው የንጉሡን ቤተሰብ አገባ ተብሎ ነው ስዩም አረጎት የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ነበሩ ያኔ። እና አባታቸው ደግሞ ደጃዝማች አረጎት አባይ ይባላሉ። አርባዕተ አስመራ የሚባል ቦታ ነው እሳቸው ያው ከከተማ ወጣ ይላል። አስፋልት አሰርተው ብዙ ከብት ይወድቅ ነበርና አረጎት አባይ ደጃዝማች ከብቶቻችን እየጣሉ በርካሽ ይገዛሉ ይባል ነበር። እዛ በጣም የታወቁ ናቸው። ከንቲባም ናቸው። አውቶቡስ ማለት በጣም ሀብታም። 1972 ደርግ ሸምቅቆ ነው የገደላቸው። ልጃቸው ስዩም አረጎት ግን 75 ዓመት ወራት ተፈታ። የተፈቱት እኮ ሀብተ ሥላሴ ታፈሰ የተነሳ ነው ይባላል። ሀብተ ሥላሴ ታፈሰ የቱሪዝም አባት ይባላሉ። ያው ደርግ ቻፓ ምናምን አጣ፣ ዶላር አጣ። ያኔ እንደውም በቃ ዶላር ጠፍቶ ምናምን ነገር ያው እንግዲህ የውጭ ሚዲያ በሙሉ ደርግ ምናምን አድርገው ሶሻሊስት ነው በቃ ንቅንቅ ብር ግን ጠፋ። እንደውም እኮ ከውጭ ዕቃ እንዳይገባ መግዛት የለም ተብሎ እኮ ከውጭ ዕቃ አይገባም ነበር። ለእናንተ ነው የሚነግራችሁ ሚስጥር አለም። ግን ዋንጫ ራሱ እኮ ከውጭ አይገባም ነበር። ዋንጫ ለክለቦች ለመሸለም ቡና ገበያ ያኔ ንጋት ኮከብ ነበር። ሜሰማ 3ኛ ዲቪዚዮን ነበር ቡና የሚጫወቱ። በሜሰማ ዋንጫ 1971 መጀመሪያ የተሸለመው እኮ የቀንድ ዋንጫ ነው። የለም ከውጭ ዋንጫ አይመጣም። በቃ እዚህ ቀንድ በሬ ታረረ በሬ ቦልቶ የለም። የቀንድ ዋንጫ ያቺ ዋንጫ ትኖር የቀንድ ዋንጫ እኮ ነው ቡና የተሸለመ መጀመሪያ የቀንድ ዋንጫ። ያኔ እንግዲህ ሰይፈ ዘርጋባቸውን አንበል የተቀበለ ዋንጫውን አይነት ብታይቁት እሱ ሊነግራችሁ ይችላል። ግን የቀንድ ዋንጫ ነው መጀመሪያ ቡና የወሰደው። ደንዲ የሚባል የስፖርት ሱቅ ነበር። የሀገር ውስጥ ብቻ ነው የሚያመርተው እና ከውጭ ትጥቅ አይገባም በሀገር ውስጥ ብቻ ሊወስ ነው ተብሎ እና የለም ዶላር ምንም የለም። እና እሳቸውን እንትን ብሎ ቱሪዝም እንትን በእርግጥ አነቃቅተውታል። እሳቸው ሲያወሩ ሰማ እንዴ አቶ ሥላሴ ታስረ ነበር እንዴ? አዎ ታስረ ነበር። የታሰሩት ሁሉ አይታወቁም ማለት ነው። እሳቸው ደግሞ እንግዲህ በዚህ በጣም የታወቁ ናቸው። እሳቸው እንግዲህ ከወጡ በኋላ ቱሪዝምን በጣም አነቃነቁት ማለት ነው። እና እነኚህ በተቃውሞ ነው እንግዲህ ዩኒቨርሲቲ ተማሪ ወጣ ህዝቡን በቃ በጣም ተቃውሞ አሰማ። ከዛ በቃ ኧረ የሚቀጥለውንማ ዙር የለም ተብሎ በቃ ግድያ ቆመ ማለት ነው። እና በዛ የተነሳ ነው እንግዲህ እና ሀብተ ሥላሴ ታፈሰም የተፈቱት ማለት ነው። ምን ለማለት ነው? ዞሮ እንግዲህ ህዳር 14 እናስታውሰው ብዬ ነው ሚኒስትሮችን የመጀመሪያው እንግዲህ ከዛ በኋላ ነው አገሪቱ በቃ ደንፈሱ ትርምስምስ ውስጥ የገባችው ማለት ነው። እና ህዳር 14 እንግዲህ ትልልቅ ሰዎቻችን ያጣንበት ኢትዮጵያን ያቀን ትልቅ ደረጃ ያደረሱ ሰዎችን ያጣንበት ጊዜ ነው። እነሱን ለማስታወስ ነው ዛሬ እንዱ ላይ ያወራላችሁ ማለት ነው። እንግዲህ በሁለት ክፍል ስለ ቀዳማዊ ኃይለ ሥላሴ ሚኒስትሮች አወራናቸው። የግድያ ጉዳይ ይህን ይመስል ነበር። በሁለት ክፍል አቅርቤላችኋለሁ። ሳምንት በሌላ ጉዳይ እንገናኛለን። እንደተለመደው እንግዲህ ለካሜራማኖቻችን ሞቅ ያለ ጭብጨባ፣ ደግሞ ደብል አድርጋችሁ ኤክስኤል ምናምን አድርጋችሁ ጭብጨባ ታቀርቡላላችሁ። ሳምንት እንገናኝ። ቻው።